ኦኬ ከፍ አድርጌ ነው የምነግርሽ። ስንስቅልሽ ስናዋራሽ አከልዬ ስንልሽ ሳናውቅ ቀርተን ሞኝ ሆነን አይደለም። ከአንቺ ጋር እዚህ ቁጭ ብለን ስንጫወት ሞኝ ሆነን አይደለም። ቀንሽን በደንብ ለፍልፈሽ እንዲወጣለሽ ነው፣ በደንብ እንድታወሪ ነው እንጂ አንቺ ለኛ ችግር አልቃሽ፣ እኛ ለአንቺ ችግር አልቃሽ ሆነን አይደለም። እንደ ሀገር ብቻ አንድ ሀገር ነን ብለን ስለምናስብ ነው። ከዛ በተረፈ አንቺ መጣሽ አንተ መጣ ቀረ ምንም ታመጣለን ነገር የለም። ምን እኔ አንድ ነገር ልንገራችሁ አይደል? በቀደም ተናገር ያላያና ጊዜ የትኛው ታሪክሽ ሀገሬ መስራት ታሪክ አለሽ የለሽም? ሀገሬ ማቆም ታሪክ አለሽ የለሽም? ሀገር ላይ አንድ አሻራ አለሽ የለሽም? የለም። ዘር ማንዘር የለም። ንገረኝቱ ጋር ለዚህ ነው ስትለፈልፍ እኛ እንዲህ አድርገን ሀገር እንደዚህ ወጥቶ ሀገር እንደዚህ ገብቶ እኛ አሻራ አድርገን ዝም አንቺ አንተ የመስራቱ እድሉ ስላሌለ ቁጭ ብለ ቲክቶክ ላይ ለፍልፍ። እኛ ደግሞ የመስራቱ እድል ስላጋጠመን እንሰራለን። መከፈል ካለበት ለዚች ሀገር ይከፈላል። መሰራት ያለበት ነገር ይሰራል። ተጠቃሚውም ደግሞ እኛ እንሆናለን። ልክ መጨረሻ እጅን ታጥበ ኖርማል ነው። የጣሊያኑም ጊዜ እጅን ታጥበን የመጣው ልትቋረስ አሁንም እጅን ታጥበ ነው የምትመጣው። የትግራይም ጊዜ እጅን ታጥበ ለማጥፋት ነው የሄድከው። መረብን 7 ጊዜ ደርሰ ስትመለስ የትግራይን ህዝብ እንደ ህዝብ እፈጃለሁ ስትል ደርሰ ትመለሳለህ። በኋላ ግን መከላከያ ገብቶ ወንጀለኞች የሚባለውን ሲያዝ ተደርበ ገብተ ህዝብ ያጠፋው አንተ ነህ። አንተ ማለት ይሄ ነው። ታሪክ የለም ስንል የለም። እኔ የለም። የትላንትናዋ ጂጂ ዛሬም አለች እንዳይመስልህ። እብድ ይሻለዋል እንጂ እብደቱ አይተውም። ዛትስ ሚ በማንነቴ ከመጣ ልክ ነው የምነግርህ። ልክ ጆከርን ስትደግፊ መደግፈ አንቺ ጆከር እንደሆንሽ ነው ለእኔ የሚሰማኝ። ሳቁልሽ ማለት ወደድኩሻል። እያመቻቸውሽ ነው። እዚህ ላይ ያለ ነው በሙሉ አብረንሽ ስንሆን ስንስቅ ምናምን ይውልሲ ይህን እንዳታስቢ። ጂጂ ተቀይራለች፣ ጂጂ እንደዚህ ሆናለች፣ ጂጂ እንዳታስቢ። ኦሮሞ አይቀየርም። ዲቃላ ብቻ ነው የሚቀየረው። ዲቃላ ይቀየራል፣ ኦሮሞ ግን አይቀየርም። እኔ ኦሮሞ ነኝ። ኦኬ። የምታወሪው ከኦሮሞ ጋር ነው፣ የምታወሪው ከኦነግ ጋር ነው፣ የምታወሪው ስለማንነቷ የከፈለች ሴት ጋር ነው የምታወራው። እከክ ከዚህ በኋላ ቀጥሉ። እናንተም ቀጥሉ፣ እኛም እንቀጥላለን። ቀጥይ። ኦኬ። እከካሙላ እናንተ ፊት ሲያሳዩአችሁ ይሄ ናችሁ። ተናግሯል እኮ አማራ ያጨበጨብልህ ለታ ትክክል ሰራው አትበል። ሊንጮ ለታ ልክ አማራ ሲያጨበጭብልህ ልክ አማራ ድምፁን ከፍ አድርጎ ካባ ሲያለብስ የዛኔ ምን አጠፋው ነው እንጂ የሚባለው ዋው ጥሩ ሰራው አይባልም ብሏል አባታችን ሊንጮ ለታ። ስለዚህ እኛ የሊንጮ ለታ ልጆች ነን። አንቺ ባጨበጨብኩሽ፣ አንቺ በቀረብሽኝ ቁጥር እየተጠራጠርኩሽ ነው የሚሄደው። አማራ ከሆንሽ በተለይ በጣም እጠረጥርሻለሁ። እየተጠነቀቅኩሽ ነው የሚሄደው። ለዚህ ነው እኔን አሁን ሰው ተጠንቀቂያት አከሌ ናት። እኔን ተጠንቀቂኝ። አንቺ መጠንቀቅ ካለብሽ እኔን ተጠንቀቂ። ይኸውልሽ ማንኛለ ደግሞ መጠንቀቅ ካለብሽ እኔን ተጠንቀቂ። ይሄ አጉል መግማማት መጠንባትና አንዳንዴ ለምጣዱ ሲባል አይጧ ትለፍ የሚለው የአገርሽ ሰው የተረተውን ለምጣዷ ሲባል ዝም እንበል ሲባል ለዚች ሀገር ሲባል ዝም እንበል ማለት አርሽን እሪ ማለት ወይ እኔ አንቺ ወዳጅ ሆኜ አይደለም አንቺም የኔ ወዳጅ እንደማትሆኝ እንተዋወቃለን። ኦኬ። እከኩላ ቅማላም ድሃ
ቆማጣ፣ የጭንቅላት ቆማጣ፣ የእግር ቆማጣ፣ የአስተሳሰብ ቆማጣ፣ በስባሳ። እኔ ብቻ ምን ታሪክ አላችሁ? አሁንም እነግርሻለሁ፣ ምንም ታሪክ የላችሁም። ምንም ታሪክ የላችሁም። ምንም እችን የምታገል ሀባ ታሪክ የላችሁም። ሀባ ይሄንን እንደዚህ አይነት መሰዳደቡ ነው የምትፈልጉት? እንደዚህ አይነት መናናቁ ነው የምትፈልጉት? ይነገርሻል። ቁጭ አድርጌ ይነግርሽ። ምን አለሽ? ምንም ታሪክ የለሽ። ምን የሰራሽው ነገር አለ? ምንም። እስቲ ሀገርሽ ላይ ምን በሀገራዊ ታሪካዊ ምን የሰራሽው ነገር አለ? ምንም ነገር የለሽ። እዚህ ጋር ቆሞ ከማውራትና ዘፈን ይዞ ከበሮ ይዞ አለው ከማለት ውጪ የወረደ ስራ የለሽም። ያ ጊዜ ደግሞ አልፎበታል። ያ አብክቶ ሲጋገር እጅ ታጥቦ ገበታ መቋደስ ያበቃ ስራ ነው። አብቅቷል። መለማመጥም ያበቃ ስራ ነው። አርፎ መቀመጡ፣ መከባበሩ፣ ያ መናናቅ መስሎ ከታየሽ ተሳስተሻል። በጣም ተሳስተሻል። በጣም ተሳስታችኋል። እንደ ማንኛውም ሰው እንከባበራለን። እዚህ ጋር ግን ለማስመሰል የምትሮጡት እኔ ኢትዮጵያዊ ነኝ፣ ከዛ ወንደሰንን ትጠራዋለህ። እኔ ኢትዮጵያዊ ነኝ፣ ጆከርን ትጠራዋለህ። እኔ ኢትዮጵያዊ ነኝ፣ ቤቲ ጎጆን ትጠራለህ። አንተ ግን በኢትዮጵያ ሹልክ ብለህ ታልፋለህ። ዝብዝፍ አለች ደግሞ አንድ አለች እዚህ ኩዌት የራሷን ህይወት ራሱ ያለወጠች ኦሮሞ እንደዚህ የሚገልና የሚያግት ከሆነ መጀመሪያ ኩዌት ያለውን ህይወትሽን ለውጪ። አረብ ሀገር የምትንከራተች አሜሪካን ብር ላኩልኝ፣ አውሮፓ ብር። ወይዘሮ ሮዛ የዮኒ ኤክስ የዮናታን ኤክስ ህይወትሽን ለውጪ እስቲ መጀመሪያ። ስንቱን ያጭበረበርሽው? ስንቱን? ለምንድነው ዮኒ የተወሽ? አንቺን መርዳት አቃተው። መጀመሪያ ሀገር ከመለወጥ በፊት ሰው ህይወቱን ይለውጣል። ስለ ሀገር ከማውራቱ በፊት ማንበብ አለበት። አማራም ኦሮሞም አማራ ትልቁን ድርሻ ይዟል። ስለ የትኛው ነው ትልቁን ድርሻ? ዛሬ ጧት ስትለፈልፍ የነበርሽ ማለት ነው አንቺ ወላቃቂጥ ዲቃላ። የመን ለታገተው ምን ያህል ሸርሙጣ ብትሆኚ ነው? ምን ያህል እኔ ኦሮሞነቴን ልጁን አግተውት እንደዛ ቀጥቅጠውት እንደዛ አድርገው ኦሮሞነቴን ትቻለሁ። እሺ አሁንስ ልጁ ታገተ። ከዛስ ምን ሆነ ልጁ? እዚህ ሴት ወጋውን ሳይተሻል አላየሽም? ስታሞቂ ለምን አማራ በዳሻ? ስለ በዳሽ ማንነትሽን ትለውጫለሽ። እንደዚህ ናችሁ እናንተ። ቂጥ አንዳለች ደግሞ የዲሲ ኢትዮጵያዊ በሙሉ ሲሸናባት የነበረች ሽንት ቤት አለች። ቬሮኒካ የታባሽ ታውቂያታለች? ቬሮኒካን ሶፈንያት የት ነው የምታውቂያት? ቬሮኒካ እኮ አታውቅሽም። ከአንቺ እኔ ቬሮኒካ ከአንቺ ኡበር ላይ ተዘብዝፈሽ የማንም የዲሲ ወንድ ከሚበዳሽ አስርጅ ቬሮኒካ ትሻላለች። አትሊስት ትዘፍናለች፣ ባለሀብት ያውጣታል፣ ገንዘብ አላት፣ አልፋ ተርፋ ለእህቶቿ ለቤተሰቦቿ። አሁን ከዘፈነ ውጭ ደግሞ ስለሷ ጥሩ ሸረሞጠች ምናለችም። ለእህቷ ቤት ገዛችላት፣ ፀጉር ቤት ኮስሜቲክስ ስቱዲዮ ከፈተችላት፣ ለአባቷ ቤት ሰራችለት። አንቺ ጠጁ አሜሪካን ሀገር ዲሲ ቁጭ ብለሽ ለውጥሽ ያሚበዳሻል፣ የሚበዳሻል፣ ያሚበዳሻል፣ የሚበዳሻል፣ ያሚበዳሻል፣ የሚበዳሻል። በቃ አየሽ፣ አሁን አንቺ ለእምሙሽ ነው ጠበቃ መቆም ያለብሽ ወይስ ለቬሮኒካ? ለማን መቆም ያለብሽ? ቬሮኒካ እኮ ሲስተም ተጠቅማ እራሷን አሳደገች። አብዳም ቢሆን ጮሃም ቢሆን ዘፍናለች። አለቅ ገንዘብ አግኝታለች። አንቺ ምን ቤት ነሽና ነው ቬሮኒካን አትንኮቢ? ቬሮኒካን ልክ አይደለሽም። ምን አለበት እንደው ዘመዶችሽ እንደዛ ሲገደሉ አንቺ ዲቃላ ቤት አንድ ቀን እንኳን መንግስትን እንኳን በዚህ ነው ያልተናግረሻል? አልተናገርሽም። አማራ ሲገደል እንኳን ለአማራ አልተናገርሽም። አማራ ሲበዳሽ ብቻ ነው አንቺ ምትዩ። በቃ ይሄ ነው እናንተ የብድ ፋብሪካዎች፣ ሴተኛ ዳሪዎች፣ የህዝብ እሳት 120 ውጭ ባለንበትም ስትበዱ አርግዛችሁ ፈልፍላችሁታል። ይሄንን ያጨናንቃችሁታል። አሁን ይኸው
ኖርዌይ ቀጥ አድርጋ ኢትዮጵያ አሁን ደግሞ ተቀበስቲ ከኖርዌይ ኖርዌይ ያ ጽድት ያለ ጽዳት ልታረግ ነው። ኔክስት ጀርመን ነው። እናንተ ብቻ ተባሉ። ነፃ ትምህርት አይጠይቅ፣ ስትራቴጂ አይጠይቅ፣ ገንዘብ አይጠይቅ። ተባጂ ቁጭ ብለሽ ወረቀትሽን አታስተካኪ፣ ኑሮሽን አታስተካኪ ወይ ተባጂ ብቻ። ከዛ ድህነትሽን ይዘሽ ብቻ ወደ ሀገርሽ ጀፍ ጀፍ ምንም የማያውቁ ልጆችን ፈጥረሽ ስትባጂ ለምን አታውቂው? ጠግበሽ ነው አይደለም? ስትረስ እንዴት በዚህ ስትረስ ላይ ሰው ይባዳል? መርጠሽ ከማን ጋር? ወንዶቹን በሙሉ ምንም ኢቭን ወንዶቹን እያሳሳታችሁ ያላችሁት እናንተ የብድ ፋብሪካዎች ሴቶቹ ናችሁ። ሴቶቹ እከኮች፣ ከብቶች አፋለኝ ብላችሁ አትናገሩ። ኢትዮጵያ እንዳህ ያደረጋችኋት ከእንደገና አውሮፓንና አሜሪካን እንዳህ እያደረጋችሁ ነው ያላችሁት። ላውጋው ምን አባቱ እኔን አታውቂኝም። አሁን እንተዋወቅ ኑ የድሮዋን ጂጂ ትፈልጓታላችሁ? ኑ እንተዋወቅ። እከኮች ክፍታፉላ ይጾም አድርግ ይላል እንዴ? ደግሞ ይጾም እና የፈሰከ ምን አገባኝ? እብድ ብቻ። አንደኛችሁ እንደ ሌሎቹ ሐኪም ቤት ገብታችሁ ታብሌት ስላልወሰዳችሁ ነው እንዴ? አብዳችኋል እኮ። ይኸው አብዳችሁ እኮ እኔን አሳብዳችሁ እኮ በደረቅ ላይ ቁጭ ብዬ እኮ እያወራሁ እኮ ቁጭ ብዬ እየተሳደብኩኝ። ምን አይነት ድሃ ጭንቅላቶች ናቸው በመድኃኒዓለም። ወይ የኬንያን ሴት አታዩ፣ ወይ የናይጄሪያን ሴት አታዩ፣ ወይ አደር ኮሚኒቲ አታዩ። እዚህ ላይ ትመጪና እንዴት አድርጋ ነው ባካቸው እሷ ቬሮኒካን ልትሰድብ የምትችለው? መች ሰደብኳትኝ? ብልግና አሁን ሰደብሻ ስትሉኝ አሁን ሰደብኳት። ኢቨን ራሱ ስንት ታሪኳን አውቃለሁ። ስንት ታሪኳን አልናገራትም። ይሄ የኔ ቢዝነስ አይደለም፣ የኔ ጉዳይ አይደለም። ዘፈኗ አይጥመኝም፣ አይጥመኝም፣ አልተመቸኝም፣ አልተመቸኝም። ለራሴ ጥያቄ ይሆንብኛል። ዋይ ሌላ ሰው ተቀብሏት ብየሰል የተለካ የተቀበሏት እንደናንተ ያለው ደንቆሮና ደንቆሮ እንጂ ትላልቅ አንድ ትልቅ አርቲስት ነው ያላየው በሷ ዘፈን። የአልበሟ ምርቃት ጊዜ በሙሉ ያቺ የዩቱብ ሴተኛ አዳሪዋን ብቻ ነው ያዩት። ሊያሹ አሁን ተደብቃ ቱርክ ያለችው እሷን ብቻ ነው ያዩት። እስቲ አንድ ታዋቂ ዘፋኝ አርቲስት የሷ ነገር ላይ የታደማ ሳይ የለም። ይሄ ዳሃው ዝርክርኩ የታመመው በሽተኛ ይዝም ብሎ ቃ ይሄ ድራማ ሰሪ ምናምን ስለ ድምፅ ስለ ሶንግ ምናምን የማያውቀው እነሱ ናቸው የተገኙ። እስቲ አንድ ታዋቂ ከገጣሚ ከደራሲ ከዳይሬክተር ከጁሪ እነዚህ ስለ ዘፈን የሚያውቁ ሰዎች እስቲ አንድ ሰው ጥሩልኝ እዛ ላይ። አሁን ደግሞ ምን ላውጣ ነው? ግራ ሲበላ ምንድነው? ማውጣት ነው? ገንዘብ ማስገባት ነው? በአንድ እጄ ስላስኩ ልካካ ምንድን እጄን በላይ ምንድነው? ገቢ ነው ወጪ? ገቢ ነው። በሽ ብር ይገባል። መንሱር ዘፋኝ ነው እንዴ? መንሱር አንጡራ ባለ ሀብት ነው። ስለዚህ እናንተ ሴተኛ ዳሪ በሙሉ ምድረ ሽቅብ ቅድ ልጅ በሙሉ ለ24 አወርስ በሙሉ 48 ሰዓት ላይ እዚህ ላይ ቁጭ ብለሽ ምታነጊ እካክ በሙሉ ከኔ ራስ ላይ ውረጅና ያ ልጆችሽን አሳድጊ። የሄደብሽን ባል ከፈለግሽ መልሽ፣ ካልፈለግሽ ደግሞ ሌላ አግቢ፣ ወይ ራስሽን አግብተሽ ኑሪ። ተነሽ፣ ስፖርት ስሪ፣ ተንቀሳቀሽ። አንቺ ዝብዝብ በሙሉ ያ ሰውነትሽ ስለቀጠነ ሳይሆን ጭንቅላትሽ ሞራ የሞላው ዝብዝብ ነሽ። ለውጥ የሌለሽ አፍሽን ከፍተሽ እኔን አፍ የምታስከፍችኝ እኔ አሁን በምናገረው ነገር ራሱ በጣም እያፈርኩኝ ነው። በጣም እያፈርኩ ምክንያቱም እዚህ ጋር ማቃቸው በጣም ትልልቅ ሰዎች አሉ። በጣም እኔ ከዩቱብ ወደዚህ የመጣሁኝ ለመደበቅ ነበር። ለካ እነሱ እዚህ ላይም አሉ። ሴተኛ ዳሪዎችማ እናንተ ናችሁ። እኔ ጂጂማ ተከብሬ ይኸውልሽ፣ የኔ ሴተኛ ዳሪ እዚህ ጋር ኮምፒውተሬ ነው። ኦኬ፣ ብዙ ማነባቸው ነገሮች አሉ። ፊልም ያለው ኔትፍሊክስ ያለው ቁጭ ብዬ እንዳንቺ ያለውን ደደብ እኔ ሳገላብጣሉ። እንደኔ ነገርኩሽ እኮ እንደኔ አይነት ህይወት ቢኖርሽ ኖሮ እንደኔ አይነት ህይወት እንደዚህ ብቻሽን ብትኖሪ ኖሮ ብቻሽን እዚህ አሁን 3 ክፍል ቤት ነው ያለው የተዘጋ ብትኖሪ ኖሮ 15 ወንድ አስገብተሽ በቃ አራራችሁ እሱ ነው። በቃ እንዴት አድርጌ ወንድ እሱን ነው እናንተ የምትፈልጉት። እንዴት አድርጌ እኔ ደግሞ ችግር እንዴት አድርጌ ሚሊዮነር ልሁን ነው። እንዴት አድርጌ የዩሮ ሚሊዮነር ልሁን ነው። how do you make business? እንዳንቺ ተገርጄ
ወጥቼ ገብቼ አይደለም እዚህ ቁጭ ግን እንዴት ነው ብር የማገኘው? ዛትስ ማይ ድሪም። ምቀኛ የምቀኛ ዘር ኦኬ። ጊፍት ለወንድ የምትሰጪው እሰጥ ምን አገባሽ? ጊፍት ለወንድ የምትሰጪው ምን እናንተ ስትቀበሉ አይደለችም? ሴቶቹ አንበሳ ትቀበሉ አይደለም እንዴ? ምን የወንዱ ብቻ ነው እንደሚታያችሁ? የሴቱ አይታያችሁ? ምድረ ሀሽሻ ምና ድራጋን በሙሉ አይታያችሁም? የሴቱ ከብቱላ። እኔ እኮ ስላለኝ ነው የምሰጠው። እናንተስ ለምን አትሰጡ? ለምን አትሰጡም እናንተ? ከዚህ በኋላ ታገኛለሽ አዳሜ። ከሰጠውም ደግሞ ለአቤል ብቻ ነው የምሰጠው፣ ለአንዳችሁም አልሰጥም ከዚህ በኋላ። አቤልሽ ትቀሪያታለሽ ከዚህ በኋላ። ፈጣሪ ድፍት ያርግሽ። አንቺ ደግሞ ይድፋሽ ፈጣሪ። ጂጂዬ ሁሉን ተተሽና በደ ፈጣሪ ብትመጪ እንደ ፈጣሪ ድፍት ያርግሽ፣ እንደ ድፍት ያርግሽ ፈጣሪ። እኔ ስለማንብል መነጽር ማለከው በነገራችን ላይ እንዳንቺ ድል በማህየብ አይደለሁኝም። እዚህ በጣም ብዙ መመለከታቸው ዶክመንተሪዎች አሉ፣ በጣም ብዙ። ካልሆነ ደግሞ ሙዚቃና ከፍቼ ደግሞ ለሽ ብዬ አዳምጣለሁ። ደደብ እኔ አየሁት እኮ በቃ ደደብነትን እኮ አየሁት እኮ። ከእናንተ ጋር ውዬ ደደብነትን አየሁ፣ ከእናንተ ጋር ውዬ ማህይብነትን አየሁ፣ ከእናንተ ጋር ውዬ ስግብግብነትን አየሁ፣ ምቀኝነትን አየሁ። በጣም አሁንም አለን እንዲ ያልኩት ተማርን የሚለው ዶክተሩ ምቀኛ፣ ማህይቡ ምቀኛ፣ ባለስልጣኑ ምቀኛ፣ ሀብታሙ ምቀኛ። እንዴ ጤነኛ ሰው እኮ ነው ያጣሁት በህይወት ያስጠግቼ ሳያችሁ። እንዴ አወቅኩሽ ናቅኩሽ፣ አወቅኳችሁ ናቅኳችሁ፣ ከህይወቴ በሙሉ ሰረዝኳችሁ። በቃ ገራሬር ነው ደሃ ደሃ ዘር፣ ቆማጣ ቆማጣ ዘር ዘርል ከዚህ በስባሳዎች ክብር የማይወድላችሁ እካኮች ናችሁ። በቃ እንገናኛለን። እሺ እኔ ፍቅር ደውልሻለሁ በኋላ ላይ። እሺ እኔ ፍቅር አይዞሽ፣ ደውይልኝ ከፈለግሽ እመጣለሁ። እሺ እሺ። ምንድን ነው የጻፍሽው? የጻፍሽው የለም ሳምሪ። በኤርትራውነቴ ምንም እኔ